ቀላል አስገባኝ ወንድም አለም ቤት ለምቦሳ ረና ግባ ይመስገን ኢቲዲኤም ቢትስ በዛን ገባ እንኳን ሰላም መጣ አረፈል እናመሰግናለን ወላላ ቦይ ወላላ ቦይ እንደምን ከናለባበሳ ፖስት አቦ አመሰግናለሁ ዋው እንዴት ናችሁ ይመስገን ጸዲ ደህና ነው እንዴት ነው ክብሩ ይስፋ አለ እግዚአብሔር ይመስገን ስለ አልበሙ እናንሳ ኢቲዲኤም ነው የሚባለው ኢቲዲኤም ቢትስ ይባላል አልበማችን ምን ማለትም እንደሆነ እግረ መንገድን ኢትዮጵያን ትራዲሽናል ዳንስ ሚውዚክ ነው አፍሮ ቢትስ ይታወቃል ዓለም ላይ አሁን ከቅርብ ከአምስት ዓመት በፊት ደግሞ አማፒያኖ ከሳውዝ አፍሪካ ተነስቶ አሁን ዓለምን በጣም የተቆጣጠረ ሙዚቃ ነው ያለው እኛ በጣም ረጅም ዘመን ያስቆጠረ የተለያየ ብሔረሰብ ሙዚቃና ዳንስ ያለን ማህበረሰቦች ነን በተለያየ ዘመን በተለያዩ ሙያተኞች ብዙ ጊዜ ተሞክሯል እሱ ግን ያንን ልክ እንደ አፍሮቢት እንደ አማፒያኖ እንደ ሌሎቹ አገር ሙዚቃዎች ዓለም ላይ የኛ ትግርኛ ጉራግኛ ጎንደር ሌሎቹ ብሔር ብሔረሰቦች በዛን ያህል ደረጃ መምጣት አልቻሉምና አንዱ ራሱ የስሙ ችግር ይመስለኛል ምክንያቱም 86 ብሔረሰብ አለን የ86ቱንም ብሔረሰብ ስም ለሌላ ዓለም ሰው ማስተዋወቅ ወይም መጥራት በጣም አስቸጋሪ ስለዚህ ሰብሰብ ቢል እና የውል ስም ቢኖረው በጣም ጥሩ ስለሚሆን ኢቲዲኤም ኢትዮጵያን ትራዲሽናል ዳንስ ሚውዚክ ከዛ ቢትስ ነው ብዛታቸውን ደግሞ ለመግለጽ ቢትስ የሚላለው ስለዚህ ስሙ ሁሉንም የጠቀለለ እንዲሆንና የኢትዮጵያዊ መሆኑን እንዲታወቅ ሰውስ በቀላሉ እንዲገባ ለሁሉም ብሔረሰብ የውል ስም ነው ማለት ነው አይደል ኢትዮጵያዊ ናቸው ሁሉ ባህላዊ ናቸው ከዛ ውዝዋዜ ያለበት እና ሙዚቃ ነው ስለዚህ ሁሉንም ብሔረሰብ በውል ስም ለመወከል ኢቲዲኤም በጣም ትክክለኛ ነው ኢትዮጵያዊነትን ባህልን ሙዚቃን ዳንስን ከዛ ደግሞ ቢት ሞር የዳንስ ሙዚቃ ስለሆነ ቢት ላይ ነው የተሰራው ማለት ነው እስከዛሬ የሚሰራው እኛም ኮሪዮግራፊ የምንሰራው ሙዚቃው ከተሰራ በኋላ ነው ዳንሱን የምንሰራለት ማለት ነው አሁን ግን ዋና ጉዳይ ዳንሱ ነው ኢቲዲኤም ሲል ራሱ ኢትዮጵያን ትራዲሽናል ብሎ ዳንሱ ነው የሚቀድመው ማለት ነው አሁን ለዚህ ለኔ አልበም ከሙዚቃው በላይ ዋና ጉዳይ ዳንስ ነው ማለት ነው አሁንም ለዳንሱ ነው ሙዚቃው የተሰራው በዋነኝነት ዳንሳችንን ፕሮሞት ለማድረግ ያሉንን ብሔረሰቦች ባህሎች ለዓለም ለማድረስ የተሰራው አልበም ነው ማለት ነው የትኞቹ ሙዚቃዎች የትኛውን ባህላችንን እንዲወክል አድርገህ ሰርተዋል በምን አይነት ቢት እስኪ እሱን እናውራው ሁሉም አሁን እዚህ ኢቲዲኤም ቢትስ ላይ 13 ትራክ አለ እዛ 13 ትራክ ውስጥ ግን 17 ብሔረሰብ ነው የተጠቀምነው ዋና ጉዳዩ የኢትዮጵያዊ መሆን አለበት ይሄ ዣንድራ ከዛ ደግሞ ባህላዊ መሆን አለበት ማለት ማሳደግ ሲባል ብዙ ጊዜ የነበረውን ያለውን ነገር ፍጹም መቀየር ብሎ የሚያስብ ወይም እንደሱ የሚረዳ ሊኖር ይችላል ለኔ ግን ማሳደግ ያለውን የነበረውን በተሻለ መልኩ ማምጣት ነው መጨመርን እንጂ መቀነስን ወይም ማበላሸትን አይናገርም ማሳደግ የሚለው ሐሳብ የጎደለውን ነገር መሙላት ያልደረሰበትን አሁን አንቺም እኔም ሌላውም ኢትዮጵያዊ ሁሌ የሚቆጭበትን እንዴት ዓለም ላይ ይደርሳል እንደ ሌሎቹ ሀገር ሙዚቃዎች ጋንገም ስታይል እናውቃለን ስለዚህ ማካሪና የኛ በቃ ሁላችንም ለምደነዋል እንደዚህ ያለን አሁን አንደኛው ነገር ምንድነው እንደዚህ አይነት ሙዚቃ መኖር አለበት አንድ ከዛ ደግሞ ይሄንን ነገር ዓለም ላይ እናድርስ ከተባለ ለምሳሌ እኛ 120 130 ሚሊዮን ህዝብ ነን ይሄ እኮ በጣም ትንሽ ቁጥር አይደለም ከዓለም ህዝብ እኮ ትልቁ ቁጥር አለን ማለት ነው በተወሰነ መልኩ አይደል ከአፍሪካ እኮ ቁጥር 2 ነን በህዝብ ብዛት እያንዳንዱ ህዝብ የራሱን ነገር አውቆ ገብቶት ፕሮሞት ቢያደርግ ላይክ ቢያደርግ እዛ ላይ ቢሰራበት ዓለም ላይ የማይደርስበት ምንም ምክንያት የለም ተጽዕኖ የሚመጣው እንደሱ ነው አርቲስቱ የሱን ድርሻ ይሰራል ከዛ ህዝቡ ከዛ ደግሞ መንግስት ከዛ ደግሞ ባለሀብቶች ሌላውም አፍሮቢትም አማፒያኖም እዚህ ጋር የደረሱት የናይጄሪያ ማህበረሰቦቹ መንግስት ባለሀብቶቹ እዛ ላይ ዋጋ ስለከፈሉ ምክንያቱም ኪነ ጥበብ በጣም ውዱ ነገር ነው ከውድነት አንዱ ደግሞ ሰውን ነው የሚፈልገውና አንድ ሰው ቀላል አይደለም በጣም ብዙ ነው
አንድ ሰው በጣም ብዙ ነው። ስለዚህ 120 ሚሊዮን ህዝብ ወይም 130 ሚሊዮን ህዝብ ደግሞ እጅግ በጣም ብዙ ነው ማለት ነው። ሰው ሁሉም የራሱን ሀገር የራሱን ባህልና ተቀብሎ ለዓለም መስጠት ቢችል ዓለም ላይ መድረስ የማይችልበት ምንም ምክንያት የለም። ሶሻል ሚዲያ አሁን በተለያዩ ሀገር ሙዚቃዎች እናያለን አይደል? የተለያዩ ዳንሶች እኛ ሀገር ድረስ መጥቶ ይሄ ነገር ሌላ ዓለም ላይ ይድረስ ካልን እንደዚህ አይነት ሙዚቃዎቻችንን ሁሉም ሰው ቢሰራበት እንደ ትሬንድ ቢወሰድ እንደ ትሬንድ ቢከተለው የውጭ ሀገር ዘፈኖችን እኮ ትሬንድ አድርገን እኮ እኛም እኮ የተለማመደን እየተደነሰ ምናምን ቫይራል ይሆናል በቃ። ልክ እንደዛ የኛን አገር ባህላዊ ሙዚቃዎች አሁን አንተ በጣም አሪፍ አድርገህ በዚህ አልበም ሰርተዋልና እነዛ ዳንሶች እያየሁኝ ነው። ያንተ ሙዚቃዎች ቆንጆ ቆንጆ ዳንሰሮች ጋር እየደነስክ አያለሁኝና እኛም በዛ መንገድ እንደ ትሬንድ አድርገን ብናወጣው በደንብ ይደርሳል ብዬ አስባለሁ። ያ ምናልባት አሁን እኔም የለቀኳቸው እንደ ትሬንድ የለቀኳቸው የተወሰኑ የዳንስ ፓተርኖች ምናልባት ኮሪዮግራፊያቸው ፓተርኑ ለሌላ ዳንሰኛ ላልሆነ ሰው ሊያስቸግር ይችላል። ግን ትሬንድ ይሆናል የሚባለው እንዴት ነው? ሙዚቃውን ብቻ እየተጠቀምን እንደፈለግን ማድረግ እንችላለን። አንዳንድ ሰዎች የስራ ቦታዎቻቸውን ሲያስተዋውቁበት አይቻለሁ በሙዚቃዎቹ። ዋና ጉዳዩ ሙዚቃው በተለያየ ቦታዎች መሆን ነው። እኔ ለምሳሌ በገመድ የሰራሁት አለ። በገመድ የሰራሁትን ለማለት ምናልባት ለዳንሰኛም ሊያስቸግር ይችላል። በጣም ማጥናት ይፈልጋል። ሰው ግን ሌላው ሰው ዝም ብሎ ሙዚቃውን ብቻ ተጠቅሞ ማለት ይችላል ማለት ነው። እና ሁሉም ሰው ሙዚቃዎቹን ከተጠቀማቸው መድረስ ይችላል። ዋና ጉዳዩ ተሰርቷል ወይ? ከተሰራ አሁን የሚቀረው ማድረስ ነው። ለማድረስ ደግሞ የኪነ ጥበብ ስራ እንደሚታወቀው ከህዝቡ ተወስዶ ተመልሶ ለህዝቡ ነው የሚሰጠው። ስለዚህ ከህዝቡ ወስደን ለህዝቡ ሰተናል። ይሄ ህዝብ ማድረስ ይችላል ብዬ አስባለሁ። አዲስ ትሬንድ ነው አሁን ለዳንሱ ነው ሙዚቃ የተሰራላት። በተቃራኒ ነው አይደል? ኦያ ቢራ ራምባሪዬ መስቀሊ ቁፋንሴኔ ኦያ ቢራ ራምባሪዬ መስቀሊ ቁፋንሴኔ። አሁን ይሄንን ሙዚቃ ለመስራት 2 ዓመት ከ3 ወር ፈጅቷል። ሙሉ ሙዚቃዎቹን ለመስራት ማለት ነው። መጀመሪያ የኛን ሀገር ባህል የማይበርዝብን ወይም የማያበላሸው ግን ለዓለም ሊያደርስልን የሚችለው መንገድ የቱ ነው ፍለጋ ራሱ በጣም አስቸጋሪ ነበር። አንድ ሁለተኛው ደግሞ እኔ እየደነስኩኝ ነው። ከዳንሱ ላይ ነው ከእንደገና ሙዚቃዎች የምንሰራው ማለት ነው። ስቱዲዮ ውስጥ እኔ ደንሳለሁ። ከዛ በኋላ ከኮምፖዘሩ ጋራ ለዛ ላለን እኔ ለምፈልገው የዳንስ ስታይል ቢቶች እንደገና ያለውን ትክክለኛ ቢት አምጥተን ከዛ ነገር ጋር ሲንክ ለማድረግ እንሞክራለን። ትንሽ አስቸጋሪና ምንድነው የነበረውን አካሄድ የገለበጠ ነው የሰራ ነው እና ትንሽ ጊዜ ወስዷል። እንደ አዲስም ኤክስፐሪመንታልም ስለሆነ አስቸጋሪ ነገሮች አሉ። በተወሰነ መልኩ የመጀመሪያዎቹ ሙዚቃዎች እስከሚገቡን ድረስ እኛ ራሱ በጣም ፈትኖናል። የመጀመሪያዎቹን እንዴት ማድረግ እንዳለብን ካወቅን በኋላ ግን ቀጣዮቹ እንደ መጀመሪያዎቹ አስቸጋሪ አልነበሩም። እንደዛ በጣም አንድ አልበም ከወጣ በኋላ እንደተለመደው ብዙ ጊዜ ያ ድምፃዊ ያ ሙዚቀኛ ቱር ያደርጋል፣ ኮንሰርት ይደረጋል። ከዚህ አልበም በኋላ ምን አይነት ኮንሰርት ነው ያሰብከው ወይም ልትሰራ ራሱ አስበሃል? ዳንሰኞች ስላሉ ብዬ ነው ያስገድዳል ይመስለኛል አልበም። በዋነኝነት ይሄ ሙዚቃ የተሰራበት ትልቁ ነገር እናንተም እንደምታውቁት ሌላውም ህዝብ እንደሚያውቀው እኔ ፐርፎርሚንግ አርቲስት ነኝ። ሙዚቃውን መስራት የተፈለገበት ዋነኛው ምክንያት ኮንሰርት ለመስራት በጣም ትልቅ ኮንሰርት ይኖረናል ከእግዚአብሔር ጋር። ከውጭም የሚመጣ ትልቅ አርቲስት አለ። እሱን እየሞከርን ነው። ኮላብ እናደርጋለን። መጀመሪያ አዲስ አበባ ላይ በጣም ትልቅ እስካሁን አይተውት የማያውቁት እንግዲህ የተመስገን ልጆችን በሌላ ድምፃውያን በተለያዩ ድምፃውያን ዘፈን ቆራርጠን የ1 ሰዓት የ2 ሰዓት ትርኢት ሰርተን እንደዛ አይነት ሾው መስራት ከቻለን ይደገም የሚያስብል አሁን በእኛ ዘፈን ለዳንስ ተብሎ በተሰራ ዘፈን በራሳችን መድረክ ምን አይነት ኮንሰርት ልንሰራ እንደምንችል እንግዲህ ከእግዚአብሔር ጋር መጠበቅ በጣም የተለየ ዓለም አቀፍ ደረጃውን የጠበቀ ባህሎቻችን እንዴት ዓለም ላይ መታየት እንዳለባቸው ልናሳይ የምንችልበት ትልቅ መድረክ ከእግዚአብሔር ጋር ከፊታችን እየመጣ ነው ያለው። እንግዲህ ጊዜው ሲቃረብ ሁሉም ሰው መጥቶ እንዲታደም እንጋብዛለን። በተቻለ መጠን ከሌላ ዓለም የሚመጡ ትልልቅ አርቲስቶች የሚያደርጉትን አይነት ትልቅ ፐርፎርመንስ እኛም አብረናቸው የምናደርግ ይሆናል። እንግዲህ እኔ ከ97 ጀምሮ ሸራተን ላይ የሚቀርቡ ትልልቅ ኮንሰርቶች ከውጭ የሚመጡ እኛ ፐርፎርም አድርገን ከወረድን በኋላ እዛ ስቴጅ ላይ የነበረን አይመስልም እነሱ ሲወጡ
የሚጠቀሙት ላይት የሚያደርጉት ሳውንድ ፐርፎርማንሳቸው ምናምን እና በቃ ኦልሬዲ በሀገራችን ተሸንፈን እንደመሄድ ብለሽ አስቢውና እሱን እንግዲህ ከእግዚአብሔር ጋር አሁን እንበቀላቸው። እውነት ነው። ምን አስታወስከኝ መሰለህ? አንዴ ፒስኩዌር የነሱን ኮንሰርት ገብቼ ነበርና ሚሊኒየም አዳራሽ ነው እና እውነትን ነው ማለት ከነሱ በፊት የነበረ እንግዲህ የኛ ሀገር ፐርፎርማንስ አይተ እነሱ ሲገቡ ቶታሊ ስቴጁን ይቀይሩታል። በላይትም በፐርፎርማንስ ይዘፍናሉ፣ ይደንሳሉ። በቃ እንደዚህ አፍረን ከፍተን የምታየውና ትፈልጋለህ። ይሄ ድምጽ ከማጎራጎር ውጪ እየደነስክ ደግሞ በደንብ ፐርፎርም እያደረክ የሆነ ኦዲየንስን ማስደሰት ደስ የሚል ነገር ነው እና ያንን ነገር በራሳችን ሀገር ማየት እንፈልጋለን። ደግሞ አለን እኮ እንችላለን። እነሱን ካያቻቸው ለምሳሌ የማይክል ጃኬቱን ካያችሁ ብዙ ዚፖች የሚያደርጉበት ካልሲውን አጭር ጓንት ምናምን የሚያደርጉት ለፐርፎርማንሳቸው ወይም ለፐርፎርሚንግ አርቱ ትልቅ ሆኖ እንዲመጣ ነው። እኛ ግን ያለንን ነገር አስቡት። ሰፌድ አለን፣ ጭራ አለን፣ ጎፈር አለን፣ ጦር አለን፣ ብዙ ነገር ነው ያለን። እንዴት እንደምንጠቀምና መድረክ ላይ እንዴት አድርገን ማምጣት እንዳለብን ነው ያላወቅነው ወይም በዛ ደረጃ ያልተዘጋጀንና ያላደረግነው እኔም ይመስለኝ። ስለዚህ አሁን በእኛ ሙዚቃ በእነዚህ 17 ብሔረሰቦች እንግዲህ ሜዳውም ይኸው ፈረሶም ይኸው ብለን ስለዚህ ፋሲካ አካባቢ ነው የሚሆነው። አሁን ቀኑን አልወሰንም፣ ምክንያቱም ከውጭ የሚመጡት አርቲስቶች የእነሱንም የአፍሪካ ቱር ጊዜያቸው ላይ መገጣጠም አለበት። እኛ የመረጥናቸው አርቲስቶች እኔ ዳንሰኛ አይደለሁ፣ ለእኔ ዳንስ የሚመቸኝ አይነት ፐርፎርመርስ ነው መምጣት ያለበት ከውጭም ማለት ሌላ አይነት ከኔ ጋራ ትንሽ ወይ እሱ ስሎ ወይ ሴት ብትሆን ስሎ የምትዘፍን ምናምን ሳይሆን እንደኔ ፐርፎርሚንግ አርት ላይ በደንብ ትልቅ ሆኖ የሚሰራ ለምሳሌ እንደነ ክሪስ ብራውን እንደ ታይላ አይነት አርቲስቶች ነው ልንጋብዝ የምናስበው ማለት ነው። ምክንያቱም እነሱ የፐርፎርመር ሰዎች ናቸው፣ እኛም ፐርፎርም ስለምናደርግ ሲንክ ያደርግልናል ማለት ነው። ስለዚህ እሱ ትንሽ ጊዜ ይወስዳል ከነሱ ጋር ያለውን ነገር እስከምንጨርስ ማለት ነው። ብዙ አይነት ልናሳያቸው የምንችላቸው በጣም ብዙ አይነት ዳንሶች አሉና እንዳልከው ስታንዳርዱን የጠበቀ ስቴጅ ብታዘጋጅና እነሱም ቢመጡ አሪፍ ነገር እንደሚሰራ እንግዲህ እዚህ ላይ ባለሀብቶች ማገዝ ይኖርባቸዋል። ሌሎች የተለያዩ እንግዲህ በዚህ በኪነ ጥበብ ውስጥ የተለያየ ሴክተር ላይ ያሉ ሰዎች ይሄ ቁጭት የሁሉም ነው ብዬ አስባለሁ። እንደ ኢትዮጵያ ይሄ ሁሉ ባህል ኖሮ እንዴት ዓለም አቀፍ መሆን አልቻልንም? በጣም የሚያስቆጭ ነው። እኛ አሁን ያለነው ብቻ ሳይሆን ከኛ በፊትም የነበሩት ትልልቅ የኪነ ጥበብ ሰዎች ከኛ በፊትም የነበረው ማህበረሰብ ይሄ ቁጭት አለበት። በእርግጠኝነት ከኛ በኋላ የሚመጣው ጄኔሬሽን እስካላደረስነው ድረስ ይሄ ቁጭት ይቀጥላል። ስለዚህ ምንድነው የተለያየ ሰው በተለያየ ሙያ ይሄንን የኛን ፕሮጀክት ቢያግዘው ማድረግ እንችላለን። ፐርፎርሚንግ አርት ደግሞ የገባው ባለሙያ ካለ ምን ማድረግ እንዳለብንና ምን መደረግ እንዳለበት እነሱ ለሚያበሯት አንዲት ላይት በጣም ረጅም ጥናትና ጥንቃቄ ነው የሚያደርጉት። ነገሮችን በትክክሉ ለሚገባው ሰው በሚገባው ቦታ እውቀት ላለው ሰው ያንን ነገር ማድረግ ለሚችል ሰው መስጠት ትክክል ነው ብዬ አስባለሁ። ለዛ ደግሞ እኛ በጣም ትልቅ ኤክስፒሪየንስ አለን። በተመስገን ልጆች ብቻ እንኳን 19 ዓመት ከዛ የሄድንበት ሀገር ያየነው ቦታ አብረናቸው ፐርፎርም ያደረግንበት የቆምንበት መድረክ ያየናቸው የትልልቅ የአርት ዩኒቨርሲቲዎች እኛም ብንሆን ስፔሻል ክላስ የሰጠንባቸው ምናምን እነዚህ ሁሉ ትምህርት ናቸው። ስለዚህ ለእኛ ሀገር ምን ማድረግ እንዳለብን በደንብ በእኛ በኩል ገብቶናል። ግን አንድ እጅ አያጨበጭብም፣ አንድ እንጨት አይነድም። ይሄ ህዝብ ካገዘን፣ ባለሀብቱ ካገዘን፣ መንግስት የበኩሉን ድርሻ ከተወጣ አሁን የምንለውን ነገር መሬት ላይ አውርደን ማሳየት እንችላለን። ትልቅ እንግዲህ የዳንስ ድግስ አይደለ ከተማችን ውስጥ እንጠብቃለን። ሰሙ እንደነገርከን ግን ብቻህን አይደለም ያንን ማድረግ የምትችለውና እስካሁን ምን ላይ እንደደረስክ ባናቅም ይሄንን የዳንስ ኮንሰርት ለማዘጋጀት ከዚህ በኋላ የሚቀር ነገር ይኖራል ብዬ አስባለሁ። አብረውክ ሊሰሩ የሚችሉ የምትፈልጋቸውም አካላት ካሉ በዚህ አጋጣሚ መልእክት ማስተላለፍ ትፈልጋለህ? የመጨረሻ ሀሳባችን ነው። ያው እንዳልኩት በጣም ትልቅ ፕሮግራም ነው ለማዘጋጀት የምናስበው። ከውጭም የሚመጡ አርቲስቶች አሉ። አዲስ አበባ ውስጥ ካደረግን በኋላ ሌሎች 10 የሀገሪቷ ትልልቅ ከተሞች ላይ ቱር አድርገን ራሱን ሾው እንሰራለን። እነዛ ከውጭ የሚመጡት ይመለሳሉ ከአዲስ አበባ በኋላ። እኛ ግን ራሱን ሾው ይዘን እንቀጥላለን አፍሪካ ውስጥ። ከዛ በኋላ እያልን ሌላ ዓለም ላይ ለማድረስ ነው ትልቁ ዓላማችን። እንግዲህ በዋነኝነት ህዝቡ ነው። ይሄ ነገር የህዝቡ ስለሆነ ህዝቡ እንዲደግፈን እንፈልጋለን። ስራዎቻችንን በመስማት በመጻፍ የተለያዩ አርቲክሎች ሊጽፉበት ይችላሉ፣ የተለያዩ ስራዎች ሊሰሩበት ይችላሉ ሙዚቃዎቻችንን።
ሌሎቹ ሙዚቀኞች ሊጠቀሙት ይችላሉ። መንግስት፣ ባለሀብቶች ይህንን ነገር ቢደግፉት ሌላ ዓለም ላይ ያየነውን አይነት ትልቅ ሾው መስራት እንችላለን። የእኛንም ሀገር ባህል ለዓለም ማድረስ እንችላለን ማለት ነው። መልካም የቲዲኤም ቤትስ እንግዲህ ተምዬ አብረን ቆይታ አደረገን። ስለዛ ጉዳይ ተነጋገርን። ትልቅ ድግስ አለ። ድግሱ ሙዚቃን ብቻ ሳይሆን እግረ መንገድ በሙዚቃ ውስጥ ባህል አለ፣ ቴክኖሎጂ አለ። ከዛ በላይ ደግሞ ቱሪዝም እግረ መንገድ ያለበት አብዮት ነው ማለት እንችላለን። ሙዚቃ ልክ እንደ ህዝብ ለህዝብ ልክ እንደዛን የመሳሰሉ ትልልቅ ጉዳዮችን የምንከውንበት መሆኑን ነግረህናል። ያንተንም ኢነርጂ ሁሌ ነው የምናደንቀው። ከና አለባበስ ለልብስ የምትሰጠው ለአልባሳት የምትሰጠው አክብሮት የእውነቴን ነው የምልህ። ውስጥ ያለው ኢነርጂ ቁጭትህ ይሄ ሁሉም ጊዜ ክብር እንድንሰጥህ ለጥበቡ ለምትሰጠው ነገር እንድናመሰግነው ያስገድደናል። ያስገድደናል። ተምዬ በርታ፣ ሊቅና ያሰብከው ይሳካ፣ እኛም ከጎንና ልንል እንወዳለን። አመሰግናለሁ። መልካም ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ።